የሳምንቱን የዜና ክንውኖች እነሆ ይዘንላችሁ ቀርበናል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ለጋምቤላ አገረ ስብከት ተተኪ ጳጳስ ሰየሙ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ መጋቢት 12 ቀን 2018 ዓ.ም ክቡር አባ ኃይለማርያም መድህን በኢትዮጵያ ካቶሊካዊት ቤተክርስቲያን የጋምቤላ አገረ ስብከት ተተኪ ጳጳስ አድርገው ሰየሙ። የቀድሞ የኢትዮጵያና የኤርትራ የሳሌዚያን ገዳም የበላይ አለቃ ክቡር አባ ኃይለማርያም ለጋምቤላ ካቶሊካዊ ሰበካ ተተኪ ጳጳስ ሆነው እንዲያገለግሉ የመረጡት ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ለክቡር አባ ኃይለማርያም መድህን እንዲሁም ለመላው የጋምቤላና የአካባቢው ካቶሊክ ምእምናን የእንኳን ደስ ያላችሁ መልእክታቸውን አስተላልፈዋል። የአባ ፓስካል ከፍተኛ ሁለተኛ ደረጃ ትምህርት ቤት በዓለም ሐኪሞች ወርልድ ዶክተርስ ድርጅት ድጋፍ ያስገነባውን ትምህርት ቤት አስመረቀ። በኢትዮጵያ ካቶሊካዊት ቤተክርስቲያን በሶዶ አገረ ስብከት የሚገኘው የአባ ፓስካል ከፍተኛ ሁለተኛ ደረጃ ትምህርት ቤት በዓለም ዶክተሮች ድርጅት ድጋፍ ያስገነባውን እጅግ ዘመናዊ ትምህርት ቤት ህንፃ በታላቅ ድምቀት አስመረቀ። ይህ ዘመናዊ የትምህርት መንደር ተማሪዎች በቂ እውቀትና ክህሎት እንዲገበዩ የሚያስችሉ ልዩ ልዩ መገልገያዎችን በውስጡ ያቀፈ ሲሆን 14 አዳዲስ የመማሪያ ክፍሎች፣ ለተግባራዊ ትምህርት ደረጃቸውን የጠበቁ ቤተ ሙከራዎች፣ የአስተዳደር ስራዎችን የሚያቀላጥፍ ዘመናዊ ቢሮ፣ የስብሰባ አዳራሽና የተሟላ ቤተ መጻሕፍት ይገኙበታል። በመቂ አገረ ስብከት በሲኖዶሳዊት ጉዞና የስትራቴጂክ እቅድ የ3 ቀን ስብሰባ ተጀመረ። መጋቢት 17 ቀን 2018 ዓ.ም በመቂ አገረ ስብከት ስለ ሲኖዶስ ጉዞና የቀጣይ 3 ዓመታት ስትራቴጂክ እቅድ ይፋ ማድረግ የ3 ቀናት ስብሰባ ተጀመረ። የ3 ቀናቱን ስብሰባ በመስዋዕተ ቅዳሴ ያስጀመሩት የመቂ አገረ ስብከት ጳጳስ ብፁዕ አቡነ አብርሃም ደስታ ሲኖዶሳዊነት አሁን የተጀመረ ሳይሆን በመንፈስ ቅዱስ መሪነት ከበፊት ጀምሮ የነበረ መሆኑን አመላክተዋል። የሲኖዶሳዊነት ጉዞ የጸሎት የአስተንትኖና የአንድነት እንደሆነ በመግለጽ በዚህ የ3 ቀን ጉዞ የምናገኘውን ወደ የቁምስናችንና ቤተሰባችን ልንወስደው እንደሚገባ ብፁዕ አባታችን መክረዋል። የክርስቲያናዊ ህይወት ማህበር ሲኤልሲ በሆሳና ሀገረ ስብከት ለሚገኙ አባላቶቹ የአብይ ጾም ወቅት የ3 ቀን ሱባኤ ሰጠ። በኢትዮጵያ ካቶሊካዊት ቤተክርስቲያን በሆሳና ሀገረ ስብከት ከመጋቢት 11 እስከ 13 ቀን 2018 ዓ.ም በቅድስት ስላሴ ቁምስና በመለኮታዊ ጥበቃ እህቶች ገዳም ሱባኤ የተደረገ ሲሆን ሱባኤውን የመሩት የማህበረ ኢየሱሳውያን ካህን ክቡር አባ ታደለ ወልዴ ናቸው። በአስተምህሯቸው 3 ዋና ዋና ሀሳቦች ላይ ትኩረት ያደረጉ ሲሆን እውነተኛ ጾም፣ እውነተኛ ይቅርታና የወጣትነት ዘመን እውነታዎች ዙሪያ ሰፊ ሀሳቦችን ከመጽሐፍ ቅዱስ ጋር አያይዘው አንስተዋል።